መጽሐፈ ኩፋሌ ምዕራፍ 31 ይቀርም እንደሆነ ይወርድም እንደሆነ ራእይ ያይ ዘንድ በዚያ 7 ቀን ተቀመጠ። ከከረመው ስንዴ የስንዴው አዝመራ መጀመሪያ በደረሰ ጊዜ በዓል አደረገ። በከብቶችና በአውሬዎች ሁሉ በሰዎችና በወፎችም ድርቅ ስለሆነ በከነዓን አገር ሁሉ በምድር የሚዘሩት ምንም እፍኝ ሙሉ ዘር አልነበረምና በዓል አደረገ። በ16ኛው ቀን እግዚአብሔር ተነጋገረው። ያዕቆብ ያዕቆብ ብሎ ጠራው። ያዕቆብም እነሆ አለው። የአባቶችህ የአብርሃምና የይስሐቅ ፈጣሪ እኔ ነኝ። በዚያ ብዙ ወገን አደርግሃለሁና ወደ ግብጽ መውረድን አትፍራ። እኔ ካንተ ጋር በረድኤት እወርዳለሁ። እኔ ወስድሃለሁ፣ በዚያችም አገር ትቀበራለህ። ዮሴፍም እጁን በዓይኖችህ ላይ ያኖራል፣ አማውቶ ይቀብርሃል። አትፍራ፣ ወደ ግብጽ ውረድ አለው። ያዕቆብም ተነሳ፣ ልጆቹም የልጅ ልጆቹም ተነሱ። አባታቸውንም ገንዘባቸውን በሰረገላ ጫኑ። ይህ ወር በባተ በ16ኛው ቀን ያዕቆብ ከቤርሳቤህ ተነስቶ ወደ ግብጽ ሄደ። ያዕቆብም ከእርሱ አስቀድሞ ወደ ልጁ ወደ ዮሴፍ ይሁዳን ላከ። ከእርሱ አቅራቢያ የሆኑ ዘንድ በዚያ ሊኖሩ ይመጡ ዘንድ ወንድሞቹን ጠርቷቸዋልና የጌሴምን አገር ይጎበኝ ዘንድ ላከው። በግብጽ አገር ያለችውም ምድር መልካም አገር ነበረች፣ ለእስራኤልም ሁሉ ቅርብ ነበረች፣ ለከብትም የተመቸች ናት። ከአባታቸው ከያዕቆብ ጋር ወደ ግብጽ የወረዱ የያዕቆብ ልጆች ስማቸው ይህ ነው። የያዕቆብ የበኩር ልጅ ሮቤል ነው። የሮቤልም ልጆች ስማቸው መጀመሪያ ሄኖክ፣ ሁለተኛው ፋሉስ፣ ሶስተኛው ኤስሮም፣ አራተኛው ከራሚ። ከእርሱ ጋር እነዚህ 5 ናቸው። ከልጆቹ ጋር ሁለተኛው ስምዖን ነው። የስምዖንም ልጆች ስማቸው ይህ ነው። ኢያሚን፣ ኤሙኤል፣ ኢያኪሚን፣ አኦዎት፣ የሰፍ ንስዋት ልጅ ሳውልና ሳኦር። ከእርሱም ጋር እነዚህ 7 ናቸው። ሶስተኛውም ከልጆቹ ጋር ሌዊ ነው። ስማቸውም ይህ ነው። ጌድሶር፣ ቀዓት፣ ሜራሪ፣ ኢሊህ 4 ናቸው። አራተኛውም ከልጆቹ ጋር ይሁዳ ነው። ስማቸውም ይህ ነው። ሴሎም፣ ፋሬስ፣ ዛራ፣ እህሊ 4 ናቸው። አምስተኛውም ከልጆቹ ጋር ይሳኮር ነው። የልጆቹም ስማቸው ይህ ነው። ፉአና፣ ቶላ፣ ሳምሮና፣ ኢያስ። እርሱም ጋር አሊህ 5 ናቸው። ስድስተኛውም ከልጆች ጋር ዛብሎን ነው። የልጆቹም ስማቸው ይህ ነው። ኤሎንና ሳኦር፣ ኢያሌኤል። ከእርሱ ጋር እነዚህ 4 ናቸው። የያዕቆብ ልጆቻቸውም እነዚህ ናቸው። በሶርያ ሊያ ለያዕቆብ የወለደችለት 6 ናቸው። አንዲቱ እህታቸውም ዲና ናት። ከሊያ ከተወለዱ ልጆች ሁሉ ከአባታቸው ከያዕቆብ ጋር ወደ ግብጽ የወረዱ ልጆቻቸውም 29 ናቸው። አባታቸው ያዕቆብም ከነሱ ጋር ተቆጥሮ 30 ሆኑ። የያዕቆብ ሚስት የሊያ አገልጋይ ዘለፋ ለያዕቆብ የወለደችለት ልጆች አሴርና ጋድ ናቸው። ከእነርሱ ጋር ወደ ግብጽ የወረዱ የልጆቻቸውም ስም ይህ ነው። የጋድ ልጅ አሃዲና፣ ሰፊዮን፣ ሱኒና፣ አጋቲ፣ አረእሌና፣ አሶን፣ አረዲና፣ ኤረሴ። ከእርሱም ጋር እነዚህ 9 ናቸው። የአሴርም ልጆች ይሱአ፣ አያምና፣ በሪያ ናቸው። እህታቸው ሳራ ናት። ከእርሱ ጋር እነዚህ 5 ናቸው። የዘለፋ ልጆች 14 ናቸው። ከሊያ የተወለዱ ልጆች ሁሉ 44 ሆኑ። የያዕቆብ ሚስት የራሄል ልጆች ብንያምና ዮሴፍ ናቸው። አባቱ ወደ ግብጽ ሳይወርድ ለዮሴፍ በግብጽ ልጆች ተወለዱለት። የኤልዮብስ ካህን የሚሆን የፋጢፋራ ልጅ
አሰኒት የወለደችለት ኤፍሬምና ምናሴ ናቸው። ከእርሱ ጋር እነዚህ ሶስቱ ናቸው። የብንያምም ልጆች አስቤልና ላውባኤል፣ ንዕማንና ጉአው፣ ራኤፍስና አብሮዲዮ፣ አፌምና ያኒማ፣ ጋእሞና የአም ከእርሱ ጋር እነዚህ 11 ናቸው። ንፍታሌምና ዳንን የወለደችለት የያዕቆብ የሚስቱ የራሔል አገልጋይ የባላ ልጆች እነዚህ ናቸው። ከእነርሱ ጋር ወደ ግብጽ የወረዱ የልጆቻቸውም ስም ይህ ነው። የዳንም ልጆች ሰሞን፣ ኩሲም፣ ኢያስክ፣ ሱድ፣ ሰለሞን ናቸው። ከእነርሱ ጋር እሊህ 6ቱ ናቸው። የንፍታሌምም ልጆች ስማቸው ይህ ነው። ገሃንና ኢያስኢል፣ ያኩምና አስአር አው ናቸው። ከራብ በኋላ የተወለደ አው በግብጽ ሞተ። ከራሔል የተወለዱ ልጆች ሁሉ 27 ሆኑ። ወደ ግብጽ የወረዱ የያዕቆብ ልጆች ሁሉ 70 ሰዎች ናቸው። እነዚህ ልጆቹና የልጅ ልጆቹ ሁሉም 70 ናቸው። ሚስት ያገቡ ሳያገቡ በግብጽ የሞቱት 5 ናቸው። ልጅም አልነበራቸውም። የይሁዳ ሁለቱ ልጆቹ አውናንና ኤር በከነአን አገር ሞቱበት፣ ልጅ አልነበራቸውም። የሞቱትንም የእስራኤል ልጆች ቀበሯቸው። እነዚህም ወገኖች ከ70 ሰዎች ጋር ተቆጠሩ። በ45ኛው ኢዮቤልዩ በ3ኛው ሱባኤ በ2ኛው ዓመት በ4ኛው ወር መባቻ ያዕቆብ በግብጽ ወዳለች ጌሴም ወደምትባል አገር ገባ። ዮሴፍ አባቱን ያዕቆብን ይቀበል ዘንድ ወደ ጌሴም መጣ። የአባቱን አንገት አቅፎ አለቀሰ። ያዕቆብም ዮሴፍን አይቻለሁና እንግዲህ ወዲህ ልሙት አለው። አሁንም ከባሪያው ከያዕቆብ ይቅርታውንና ቸርነቱን ያላረቀ የእስራኤል ፈጣሪ የይስሐቅና የአብርሃም አምላክ ይመስገን። በቤቴል ያየሁት ራእይ እውነተኛ ህልም ነውና እኔ በሕይወት ፊትህን ማየቴ ለእኔ ድንቅ ነው። አምላክ እግዚአብሔር ለዘላለሙ ይክበር ይመስገን፣ ስሙም የተመሰገነ ነው አለ። ወንድሞቹና ዮሴፍም በአባታቸው ፊት እንጀራን በሉ፣ ወይንንም ጠጡ። ያዕቆብም ዮሴፍን ከወንድሞቹ ጋር በፊቱ ሲበላ ሲጠጣ አይቶታልና ፈጽሞ ደስ አለው። እሱን የጠበቀው 12ቱን ልጆቹን የጠበቀለት ሁሉን የፈጠረ እግዚአብሔርን አመሰገነው። ዮሴፍም በራሚስቲኖ ጌሴም በምትባል አገር በፈርዖን ፊት እነርሱ በሚገዙት በአውራጃም ሁሉ ይኖሩ ዘንድ ለአባቱ ገንዘብ ሰጠው፣ ለወንድሞቹም ሰጣቸው።